ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለተማክሰኞ ሰኔ 30 ቀን 2018 ዓ.ም የቀን ዜናዎቹ ለእናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እለፍ። የትግራይ ወጣቶች ለሱዳን ጦር እየተሸጡ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የፕሪቶሪያው ሰላም ስምምነት ከተራ ድርድር ሂደት ባለፈ ለዘላቂ ሰላም መሰረት መሆኑንም የገለጹ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ክልል ውስጥ አሁንም ድረስ ህዝቡን የሚያምሱና ወጣቶችን ለሱዳን ጦር አሳልፈው የሚሸጡ ኃይሎች መኖራቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በወቅታዊና ብሔራዊ ጉዳዮች ላይ በምክር ቤቱ በሰጡት ማብራሪያ የፕሪቶሪያው ስምምነት ለአገር ሰላም ሲባል የተደረገ ትልቅ እርምጃ መሆኑን አስገንዝበዋል። ፕሪቶሪያ እንደ ድርድር ብቻ መታየት ያለበት አይደለም ያሉት ጠቅላይ ሚኒስትር አብይ መንግስት ለሰላም ሲል ከፍተኛ ዋጋ መክፈሉንና መውረስ የሚችላቸውን በርካታ ሀብቶች ጭምር ለሰላም እድል ለመስጠት ሲባል ሳይነካ እንዲመለሱ ማድረጉን ገልጸዋል። ይሁን እንጂ አሁንም በክልሉ ውስጥ ሰላምን የማይፈልጉ አንዳንድ ሙሩካን የትግራይ ህዝብ እያመሱ እንደሚገኙ፣ ሰላማዊ ህይወቱን እያስተጓጎሉበት እንደሆነም ጠቁመዋል። አክለውም እነዚህ ሰላምን የሚያውኩ ኃይሎች የራሳቸውን ቤተሰቦች በአዲስ አበባና በውጭ ሀገራት በሰላምና በምቾት እያስቀመጡ በክልሉ ግን የንጹሃንን ህይወት ለብጥብጥ እየዳረጉ መሆኑን ገልጸዋል። በተለይ በአሁኑ ወቅት በርካታ የትግራይ ወጣቶች ታፍሰው በሱዳን ለሚካሄደው ጦርነት በገንዘብ እየተሸጡ እንደሚገኙ የገለጹ ጠቅላይ ሚኒስትር አብይ ይህንን ድርጊት በአስቸኳይ ሊቆም እንደሚገባ አሳስበዋል። በመንግስት በኩል ለሰላም የተዘረጋው እጅ የጸና ቢሆንም በፕሪቶሪያ ለምን ተስማማችሁ በማለት ስምምነቱን ለማደናቀፍና አገሪቱን ወደ ሌላ ግጭት ለመክተት የሚፈልጉ ኃይሎች መኖራቸውንም ህዝቡ ሊገነዘበው እንደሚገባ ጠቅላይ ሚኒስትር አብይ አህመድ አስገንዝበዋል። በትምህርት ሚኒስቴር ስር የሚታየው የአመራርና የፖሊሲ ውድቀት ለሀገሪቱ የትውልድ ቀውስ ዋነኛ ምክንያት መሆኑን የምክር ቤት አባላት ገለጹ። የሕዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ በትምህርት ሚኒስቴር ስር የሚስተዋሉ አጠቃላይ የአፈጻጸም ውድቀትና የፖሊሲ ቀውስ ለሀገሪቱ ስትራቴጂካዊ ስጋት እየሆነ መጥቷል ብለዋል። ባለፉት ዓመታት በሚኒስቴር መስሪያ ቤቱ የተዘረጉ መዋቅሮች የወጡ መመሪያዎችን በተግባር ፍሬ ማፍራት ባለመቻላቸው የትምህርት ስርዓቱ በጥራትም ሆነ በተደራሽነት ወደ ከፋ ደረጃ እንዲያሽቆለቁል አድርጎታል ብለዋል። ዶክተር ደሳለኝ ጫኔ ሚኒስተሩ በሀገሪቱ ካለው አለመረጋጋት ጋር ተያይዞ የመጡትን ተግዳሮቶች በአግባቡ መወጣት ባለመቻሉና ከቀውሱ ጋር የሚመጥን ስትራቴጂ በመደገፍ ረገድ ድክመት በማሳየቱ የትምህርት ዘርፉ መውደቁን አስከትሏል ሲሉ ገልጸዋል። ይህ የአመራር መውደቅ ደግሞ በሚሊዮን የሚቆጠሩ ተማሪዎችን መጻኢ ተስፋ አደጋ ላይ ከመጣሉም በላይ ሚኒስትሩ ለተደቀኑ ችግሮች ተገቢና አካታች ዘላቂ መፍትሄ ማቅረብ እንዳይችል አመላካች ነው ብለዋል። በመሆኑ መንግስት በትምህርት ሚኒስቴር ስር ያሉትን መዋቅራዊና ፖሊሲ ነክ ውድቀቶች በአስቸኳይ በመገምገም ስር ነቀል ማሻሻል እንዲያደርግበትን በጥብቅ አሳስበዋል። እንደ ዶክተር ደሳለኝ ገለጻ እውነተኛና አካታች የሆነ የፖለቲካ መፍትሄ ሳይመጣ እንዲሁም የታጠቁና ያልታጠቁ ኃይሎችን ያካተተ የምክክር ሂደት ሳይመሰረት ዘላቂ ሰላም ማምጣት አይቻልም ብለዋል። ይህ ሰላም በሌለበት ሁኔታም ደግሞ የትምህርት ተደራሽነትን ማረጋገጥ ሆነ ጥራቱን የጠበቀ ትውልድ ማፍራት የማይታሰብ መሆኑን አስገንዝበዋል። መንግስት ባለፉት 5 ዓመታት የተከተለውን የፖለቲካ ችግር በኃይል የመፍታት መንገድ በአስቸኳይ በመተው ወደ ሰለጠነ የፖለቲካ ድርድር እንዲሻገርና በትጥቅ ግጭት ሳቢያ አደጋ ላይ የወደቀውን የትውልዱን መጻኢ ተስፋ እንዲታደግም በጥብቅ አሳስበዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ከነበሩ 2051 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። በሳምንቱ ውስጥ በተደረገ የ10 ዙር በረራ ወደ ሀገራቸው ከተመለሱ ዜጎች መካከል 1840 ወንዶች፣ 179 ሴቶችና 32 ጨቅላ ህጻናት የሚገኙበት ሲሆን 103 የሚሆኑ ደግሞ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው ተብሏል። ሚኒስትሩ ከተያያዥ ባለድርሻ አካላትና አጋር አካላት ጋር በመተባበርም ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግ እንዲሁም ከቤተሰቦቻቸው ጋር የማቀላቀል ስራ በትኩረት እያከናወነ ይገኛል ተብሏል። በተጨማሪ መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሰው ለማቋቋም የሚያስችሉ ተግባራትን በቅንጅት እየተከናወነ መሆኑን ገልጸዋል። በህገወጥ የሰው ዝውውር አስከፊነት ዙሪያ ማህበረሰቡን ለማስገንዘብ መደበኛ ያልሆኑ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰት ለማበረታታት የተጀመሩ ስራዎች ተጠናክረው እንደሚቀጥሉም ሚኒስትሩ አረጋግጧል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎቹን ወደ ሀገር ቤት የመመለስ ብሔራዊ ዘመቻ እስካሁን ድረስ ከ84500 በላይ ኢትዮጵያውያን ወደ ሀገራቸው መመለስ መቻላቸውም ተመላክቷል።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይቭ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ወደ ውጭ ዜናዎች እናልፋለን። በሱዳን ባለፉት 6 ወራት ውስጥ ከ300 በላይ ህጻናት በድሮን ጥቃትና በጦርነት ሰለባ መሆናቸው ተገለጸ። በሱዳን እየተካሄደ ባለው ደም አፋሳሽ ጦርነት ባለፉት 6 ወራት ብቻ ከ300 በላይ ህጻናት መገደላቸውንና ለአካል ጉዳት መዳረጋቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። እንደ ዩኒሴፍ መግለጫ ከሆነ ለእነዚህ ህጻናት ሞትና መቁሰል በዋነኝነት እንደ ምክንያት የተጠቀሰው እየተበራከተ የመጣው የድሮን ጥቃት ነው ብሏል። ከሚያዝያ 2023 ጀምሮ በሱዳን መደበኛ ጦርና በፍጥኖ ደራሽ ኃይሎች መካከል የተቀሰቀሰው ጦርነት አሁንም እልባት ሳያገኝ ቀጥሏል ብሏል። በዚህ ግጭት ውስጥም ህጻናት ዋነኛ ሰለባ እየሆኑ የመጡ ሲሆን በተለይም ባለፉት 6 ወራት የታየው የህጻናት ሰለባ ቁጥር እጅግ አሳሳቢ መሆኑን ድርጅቱ አመላክቷል። ግጭቱ በጀመረበት ወቅትም የተፈጠረው አለመረጋጋት ወደ ሰብአዊ ቀውስ ማምራቱንና በሚሊዮኖች የሚቆጠሩ ህጻናትን ለከፋ አደጋ ማጋለጡም ይታወቃል። ሁለቱ ተፋላሚ ወገኖች ጦርነቱን እንዲያቆሙና ለሲቪሎች ጥበቃ እንዲያደርጉም ዓለም አቀፍ ድርጅቶች በተደጋጋሚ ጥሪ እያቀረቡ ቢሆንም ሱዳን ግን አሁንም በጦርነት ማጥ ውስጥ ትገኛለች ሲል የዘገበው አልአረቢያን ነው። በመጨረሻም የኢራን መሪዎች ከጥፋታቸው ካልተማሩ እንደምትገድላቸው እስራኤል ዛተች። የእስራኤል የመከላከያ ሚኒስትር ሀገራቸው እስራኤልን ለማጥፋት እቅድ በመምራት አሊ ካሚኒ እንደገደለችና እንደዚህ አይነት ድርጊቶችን ለማስተዋወቅ የሚሞክር ማንኛውም የኢራን መሪ እንደምታጠፋ በድጋሚ ዝተዋል። የእስራኤል መከላከያ ሚኒስትሩ እስራኤል ካትስ በቴሄራን በሚካሄደው የቀብር ስነ ስርዓት ላይ በሰነዘሩት አስተያየት ላይ ነው ይህኑ የተናገሩት። ካትስ እስራኤል በማንኛውም ጊዜና ማንኛውም ስጋትን ለመከላከል ዝግጁ መሆኗንም በድጋሚ አሳስበዋል። ካትስ ቀደም ሲል የካሚኒ ልጅና ተተኪውን ሞጅታባን ለሞት ምልክት ተደርጎባቸዋል ሲሉ መናገራቸው ከቴህራን ተቃውሞ አስነስቷል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ትራምፕ አሜሪካ የቤት እንስሶቿን ከቴል አቪቭ እንደምታስወግድ ቃል ገብታለች ሲሉ ምላሽ ሰጥተዋል። በህዝባችንና በአመራራችን ላይ የሚሰነዘር ማንኛውም ስጋት ፈጣንና ኃይለኛ ምላሽ ያገኛል ሲሉም አራግቺ ምላሽ ሰጥተዋል። ባለፈው ሳምንት መጨረሻ የተጀመረውና በቀጣይ ቀናትም የሚካሄደው የኢራኑ የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ካሚኒ የስንብትና የቀብር ስነ ስርዓት በሚሊዮኖች የሚቆጠሩ ኢራናውያን እየታደሙበት ቀጥለዋል። ካሚኒ ለአብዮታዊ እስላማዊ ሪፐብሊክ ኢራን መሪነታቸው በተጨማሪም በሺዓ እስልምና እምነት ተከታዮች ከፍተኛ ተሰሚነት ያላቸው መሪ ነበሩ። የቀድሞ መሪ የስንብት ስነ ስርዓት ከኢራን በተጨማሪ በኢራቅ ውስጥ ይከናወናል ተብሏል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለቱ ያዝንላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ለእናንተ ያደረስኩኝ አብሬያችሁ ቆየሁት ሀብታማ እያለሁ ነበርኩኝ። ሰናይ ቀን